ሄርሜላን ለሶስት ቀን ከሀገር ይዣት ልወጣ ነው ላዝናናት ማለት እንዴ ማለት አለ እንዴ ዘና ብዬ መዋኛ ቦታ አለ። ኧረ ይፈቅድልሻል ችግር የለም። የዋና ልብስ ይመርጠህልኛል ግን በምንድን ነው የምትሄዱት? በባቡር በኔ መኪና እንዴ በፕሌን የትኛውን ላመቻችላችሁ? አይ በኔ መኪና ነው ያለው። የትኛው ነው እንዳማራጭ? የሷ መኪና ይሻላል ካንተ። እናፈኩ ደውልልካለሁ አልኩ አይደል? ኤርሚ ታዩ በቃ ልገኙ ነይ እንበይ እኛ ሄደን ሰባት ያማል እንዴ አቻባት እኔ አልሰብኳትም እንዴ ሰማኝ። አሁን በቃ አሁን ትስማማለህ እንዴ? አይደለም ምንድን እኮ ሰራተኛ ያዝበቃ አትንካት። አንተ ትቻት ለእንስሳ መኛት አልሄድም። ገባክ ኤርሚ? ወይ አልፈቀድኩኝም። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ከጆጋ አብረን ተመልሰን መተናል። ከዛ ፕራንክ በኋላ ከብዙ ድንጋጤ በኋላ ልቤ እርፍ ብሎ ዛሬ ወደ እናንተ ተመልሼ መጥቻለሁና ዛሬ እንግዲህ ለየት ያለ ነገር ይዘን መተናል። እሱ ደግሞ ምንድነው? ያው ባለፈው አብርሽ ፕራንክ እንዳደረገኝ አይታችኋልና ወይኔ ግን ረሳው። ቅድሚያ ሰላም በላቸው እስቲ። እሺ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን ደህና እንደሆናችሁ ተስፋ አደርጋለሁ። ስርዓት ያለው ንግግር ደህና ናቸው እግዚአብሔር ይመስገን። እንግዲህ ያው ባለፈው የተፈጠረውን ፕራንክ አይታችኋልና በጣም ብዙ ሰዎችም አንቺም መልሽለት ለሱ ምላሽ የሚሆን ነገር አስበናል። ያን ነገር ለእናንተም አልነግራችሁም። ለአብርሃም ፕራንክ ልናደርገው ነው። ግን ደግሞ የእውነቴን ነው ስልክ ባታነሳልኝ ኖሮ ነግሬና እንዴት ነው አብርሃምን የዛን ሰዓት ፕራንክ ለማድረግ ተስማምቶ ነበረ። አሁን ግን ብዙም ተስማምተህ አልነበረምና በስንት መከራ እሺ ብሎ የነበረ ስልክ ባታነሳልኝ ቅር ይሰማኝ ነበር። ስላነሳህልኝ ደስ ብሎኛል። ከዛ ባለፈ አሁን ደግሞ በደንብ አድርገን ፕራንኩን እንደምንሰራው ደስ ይልሃልን ብዬ አስባለሁ አይደል? አብርሃም ላይ ስለሆነም ደስ ብሎኛል እኮ ነው። ስለዚህ ዛሬ ከድሮ ወንድሜ ጋር አብርሃምን ፕራንክ አድርገዋለሁ። እየመጣ ነው። በጣም አቻኩዬ ነው የጠራሁትና ምን እንደምለው አላውቅም። እና ደግሞ ፕራንኩንም ለእናንተ ነው የምትወው። ይሄንን ነገር ከአብርሃም ጋር አንድ ላይ ነው የምታዩት። ግን ደግሞ ደስ ብሎኛል። የእውነቴን ነው ልክ በዚህ ሐሳብ ስለተቀበልከኝ ማለት ነው። ይሄ ነገር ሐሳቡን ሳመጣለት እንዲህ ነው አብርሃምን ፕራንክ ማድረግ ፈልጊያለሁ ምናምን ስለው እንዴት ነው ትንሽ ቅር ብሎ ነበር። ስልክ አለማንሳት ምናምን ነበረ አብርሃምን አስከፋዋለሁ ብሎ ስላሰበ ማለት ነው። ግን ሲምፕል ፕራንክ ስለሆነ አሪፍ ይሆናል ብዬ አስቤያለሁና ባለፈው ግን ስለ ፕራንኩ እንዴት ነበረ ፕራንኩ ምን ተሰምቶሽ ነበር ሄርሜላ ብላችሁ ከጠየቃችሁኝ ጆና አብርሃም ሆኖ ልቤን በቃ ማጣት አልፈልግም። ቪዲዮን በቃ ቁጭ ብዬ ያየሁት ነበርና እንደዛ ብያለሁ ያልኩት በቃ ማጣት አልፈልግም አብርሃም ያን ተላጣት አልፈልግም ያልኩኝ ነበርና በዚህ ልክ አልኩኝ። እኔ ደግሞ ዛሬ አንጨረጭረዋለሁ። እንዴት ነው የቅናት ስሜት ይሰማ ይሆን አላውቅም። ዞሮ አይ ቲንክ ፍንጭ እየሰጠዋችሁ ነው መሰለኝ የፕራንኬን ፍንጭ። ስለዚህ አልሰጣችሁም። አስቸኩዬ ነው አብርሃምን የጠራሁት። ትመጣለህ ጆ ግን ባለፈው ለታ እየሳክ ነበረ አለክ አብርሃም። እኔ መሳቅን አላስተዋልኩም ስለተደገጥኩኝ አብርሃምን ስለማጣት ብቻ ነበር እያሰብኩ የነበረውና እንዳትስቅ። ኧረ አልስቅም፣ ዛሬ አልስቅም። ኮስታር ብለክ ማለት ነው እሺ? ኧረ አልስቅም። እንዳይጠፋብህ ቀልጠፍ ብለክ እኔ የፈለኩት መሆን እችላለሁ። አንተ ግን ቀልጠፍ ብለክ አብርሃም እንዲህ ነው ብለክ ሐሳብን ትገልጽለታለህ ማለት ነው። እሺ የሱን ብቻ አይደለም ማለት የምታግዘው ቀራለ እንዴ? ለኔ ስላገዝከኝ ፍራንኩን የሚመስለው ግን እንደዛ ነው እንዴ? እያነቀህ ነው እንዴ? እሺ አይ ምናምን ያልክ አስገድጄህ ነው? ኧረ አይደለም እኮ ተስማምተህ ነው። አሁን ደስ ብሎኝ ነው። እንግዲህ ያው አብርሃም ሲመጣ አሪፍ ፕራንክ እንሰራለን ብዬ አስባለሁ። ከዛ ባለፈ ደግሞ የኔ ውድ ቤተሰቦች ይሄን ሰሞን የእውነቴን ነው ብላችሁ ያን ቪዲዮ ራሱ ካየሁት በኋላ እንዴት ነው ያን ቪዲዮ ብቻ ካየሁት በኋላ ሳይሆን አብርሃም በእኔ ድርድር እንደማያውቅ አሳይቶናል ብዬ አስባለሁ። ያ ማለት እስቲ ለቀልድ እንኳን ረጅም ሰዓት ሊቀልድ አልፈለገም ነበር ምናምን እኔ እንጃ አይልብኝ በጣም ብዙ ቁጭ ብዬ ባወራችሁ ደስ ይለኝ ነበር። አብርሃም መጥቷል። ፀጉርሽ እንዴት እንደሚያምር ማርያም በል እውነት ቀባሽ ነው ናድርገምክ ቀብተሽኛል። እንዴት ነህ እንዴ ጆ? ይከታላየሁም እኔ መሰልኩ ሰው አልታየሁም። እንዴት እኔ ማለት ታይ ሰው ነኝ አትልም? ገዛፍ ብላ ደህና ናችሁ? አይ ይቅርታ በጣም ትኩረት ፀጉሯ ላይ ነበርና ለዛ ነው ትኩረቱ እኔ ላይ ነበርና የሆነ ቦታ ይያዝ ፀጉሯ ላይ ሳይሆን እኔ ላይ ነው። እና ታስቀይሳለህ እንዴ በፀጉር? ኧረ ችግር የለውም በቃ ኖርማል ነው። አንቺ ላይ ነው። እሺ ደህና ነህ? አምሮብሻል። ኧረ ይታል አመሰግናለሁ። ኧረ ፀጉርሽ ያምራል። ቴንክ ዩ አመሰግናለሁ። ወደድከው? ደፍቶብሻል። ኧረ በቃ በተለይ ከኔ ጋር ከሆንሽ ቀን ጀምሮ
በተለይ እቺን ቀለበት ካደረገች ቀን ጀምሮ ምናልባት ካስተዋላችሁ ግን ውበቷ ሄርሜላ በጣም ጣቷ ላይ ቀለበት በማድረግ ብዙ ቀለበቶች በማድረግ ትታወቅ ነበር። አብርሃም ቀለበት ካደረገልኝ በኋላ ከአንድ ቀለበት ከራሱ ቀለበት ውጪ አላስርም አይደል እንዴ? እና እንዴት ናችሁ? ሰላም ናችሁ ወይ? እንዴት አይብሬ ነው። ግን አሁን አንዳንድ ሰዎች ጋር ከዚህ በፊት በአካል ብታውቂያቸው አብርሽ ቀለበት አያደርግልሽም ብለው የሚያስቡ ሰዎች ጋር ስትይ እንዴት ነው ሰላምታሽ? እንዴት ናችሁ? ወይ በስመ አብ የእንትና ቤት ልጅ አይተካታል። ወይኔ ጉዴ ያልኩኝ እንዴት ነው የሚሞቀው? በስመ አብ በጣም የማይሳካለት ሰው የለም አይደል እንዴ? የማይሳካለት ሰው የለም በዚህ ሀገር በዚህ ዓለም ላይ የማይሳካለት ሰው የለም። በተለይ አንዳንድ ሰዎች ግን በስመ አብ ወልድ በቃ በግራጄ በበላም ደስ ይለኛል። የምር እና በጣም ደስተኛ ነኝ። ያው ያላያችሁት ካላችሁ እያልኩኝ ነው የምሄደው እንግዲህ አይደል። አንቺ ቀለበት ብዙ መከራ መጣች እኮ በፊት ስልክ እንትን ማትልጅ አሁን 24 ሰዓትም ልትይዝ ትችላለች። አንዳንድ ሆቴል ላይ ምናምን ኧረ የሆነ ቀን እንዴ ነግራችኋለሁ ብዬ የሆነ ጠላት ሰው ጋር ካፌ ላይ ያየሁትና ስልኩ እንዲዘግ መዘግዘቄንም አላወኩም ስልኩንም ሳይለንት አላጠፋውም እና እንደዚህ ይሄ እንደዚያው ተከከነ እያልኩ የተዋረድኩበት ሞመንት አለ። ለማንኛውም እናንተን ለማጫወት ነው እንጂ ምን እንጂ እንደዚህ አላደረኩም። ግን እኮ ሲያምር ጌታ ታጥሽ ላይ በጣም እሺ። ለምን ተጠራችሁ? እኔ እኮ ግራ ጋብታችሁ ነው እናንተ መጥራት ረሳሁት። ተራነበትን ጉዳይ ረሳ ነው። አረ በሰላም ነው፣ በሰላም ነው። ያው ደስተኛ እንደምትሆን ተስፋ አደርጋለሁ። እሺ ለምን ነው ደስተኛ ደግሞ ሆነው? ምን ተገኘ? ምን አዲስ ሰርፕራይዝ ነው የሰሞኑ እየሆንኩኝ ያለሁትና በሰርፕራይዝ እንደጠራችሁ እርግጠኛ ነኝ። መቼም የኤርሚ ደስታ ያስደስታል አይደል? በደንብ ያስደስታኝ። ስለዚህ አሁን እኔ ኤርሜላን ለሶስት ቀን ከሀገር ይዣት ልወጣ ነው ላዝናናት። ማለት እንዴ ማለት አለ እንዴ? ለሶስት ቀን ይዣት ልወጣ ነው። እኔ ትጂ ወይስ ብቻችሁ? እንዴ ብቻችን ሁለታችን። ፈቃድህን ልንጠይቅ ነው። ይሄን ሀሳብ አመጣልኝ። ከዛ እኔ ደግሞ ከዚህ ሀገር መውጣት ስለምፈልግ ይሄን ደግሞ ሀሳብ ካንተ ስላልሰማሁ እሺ ያልኩት። ማለት አንቺ ተስማምተሽልኝ ፈቅደልኛል። አይ ቆንጆ አንቺ ተስማምተሽልኝ ነው። ለሶስት ቀን ከዚህ ሀገር ይዤሽ ልውጣና እኔና አንቺ ብቻ ሆነን አብረን እንዝናና ሲል ደስ አለኝ። ነው እንዴ? ለሶስት ቀን ብቻ እኮ ነው። ደስ ብሎሽ ነው? አዎ። አብርሃም ለማንኛውም እናማክረው ምናምን ሲለኝ ኧረ እሱ በእኔ ደስታ ፏ ነው የሚለው ምናምን አልኩና ከዛ በኋላ የራሱ ሩም አለው አሉ። ምግብ፣ ቁርስ፣ ምሳ፣ እራት ምናምን አንድ ላይ ነው የምትከፍለው። አንዴ ነው በቃ ከፍለህ የምትገባው ምናምን። ኦኬ። ከዛ የራሳቸውም ሩም አለ እዛ። አሪፍ ነው። ትፈቅድልኛለህ? ዘና ብዬ መዋኛ ቦታ አለ። ኧረ ይፈቅድልሻል። ችግር የለም። የዋና ልብስ ይመርጠህልኛል። ግን በምንድን ነው የምትሄዱት? በባቡር፣ በኔ መኪና፣ በፕሌን የትኛውን ላመቻችላችሁ? አይ በእኔ መኪና ነው እንደ አማራጭ የእሷ መኪና ይሻላል ካንተ። ምንድን ነው የምትፈልግ? የትኛው ምን አይነት ደግሞ የኔ ደስታ እንደምታስቀድም አውቃለሁ እኮ የኔ ቆንጆ። ግን ደግሞ ለማንኛውም ማወቅ አለብህ ብዬ ነው እንጂ እኔ በጣም ደስተኛ ነኝ። እውነት እንደዚህ አይነት ሀሳብ እንደዚህ አይነት በጣም የምትገርም ሰው ነው። እውነት እንደዚህ አይነት ሰው መስለኝም ነበረ ጆ። የምርሽ ነው? ግን በቃ እውነት ሁሌ ከዚህ ሀገር መውጣት ምናምን የኔ ሀሳብ ነበር የሚመስለኝ። ከሌላ ሰው ጋር ዘና ፈታ ብዬ ሪፍሬሽ ከሀገር መውጣቱን ፈልገሽ ነው? ከሌላ ሰው ጋር ችግር አለው? አብርሻም ምን ማለት ነው ችግር አለው? አይ አንተ ምንድን ነህ? እኔ ሰው እኮ አንተ ምንድን ነህ ማለት ወንድ ነህ አይደል? እሷ ሴት ናት። ስለዚህ እንዴት ነው ለሶስት ቀን እኔ በሌለውበት ከሀገር ይዛት ወጥተህ ልታዝናና? እኔ ፍቅር ደግሞ እደውልልሃለሁ እኮ ከናፈቀኝ ቴክስት አወራሃለሁ፣ ቪዲዮ ኮል እደውልልሃለሁ፣ የሄድኩበት ቦታ ሁሉ አሳይካለሁ። ተዝናንቼ የዋና ልብስ ለብሼ ምናምን እያልኩኝ ከዛ አሪፍ ፎቶ ኢንስታግራም ላይ ከጆ ጋርም ሆኜ እንደዚህ እስቲ እንዴት ነው እንነሳው? እስቲ አንተ ብዬ እንነሳለን። ምናልባት ጋርድሽ እንዲመስል ይዘሽ ልትይዝ ፈልገሽ ነው? እንዴት እንዴ አብርሃም ተዋ። እኔ እኮ አሁን ላይ ፍቅረኛዬ ስለሆንክ ላሳውቅህ ብዬ ነው። ደግሞ ትፈቅድልኛለህ እንጂ እኮ ለአንተ ብለን ነው እንጂ እኛን እናስፈቀደ ብለን እንጂ እሷም ተስማምታለች። መሄድ እንችል ነበር፣ ግን ያንተ ፍቃድ እንጠብቅ ብለን ነው። አዎ ቢፈቅድም ግን ባይፈቅድም እንሄዳለን። ኧረ እንሄዳለን እኮ ነው። ቆንጆ ትፈቅዳለህ? ቢፈቅድም እኔ ባንቺ ወጥ ላይ ምንም አይነት እንትን የለኝም። ለምን አስፈቅድ? እንደዛ ሳይሆን ቢፈቅድም ባይፈቅድም እሄዳለሁ ማለት ነው። ማትፈቅድበት አጋጣሚ አይኖርም ብዬ ነው። ምንድነው ነው የሚለው? አዋ ትፈቅዳለህ። ምክንያቱም ሄርሜላ ደስተኛ ስትሆን ማየት ስለምትፈልግ ትፈቅዳለህ። ከዛ ስትናፍቀኝ
እንዴ ስናፍቅ ምናምን ትደውልልኛለህ ምናምን በቃ ከዛ ከጆ ጋር ደግሞ አብረን እንበላለን አብረን እንጠጣለን። እራት አጋብዘኝ። ኧረ እንደፈለግሽ ነው የምጋብዝሽ። ተደውሏል እንዴ አብረሽ አይ ከበለኝ። እኔ እንደውም ደስ ይላል ብዬ ነበር የጠበቅኩት። እንዴ አታምነኝም እንዴ አንተ? ቆይ ስለማታምነኝ ነው? ምን እያሰብክ ነው ያለው? ከማምን ካለማምን ጋር እኔ እኮ ቀለበት ያሰብክ ሰው ነኝ። እሺ አንተ እንዴ እኔ ምን አልኩ? እኔ እንደውም ደስተኛ ነኝ። ቀለበታችሁ ሁለት እኔ ደስተኛ ነኝ። ወደ ቤት ነው የምንገባው። ከዛ እኔ ቤት ገብቼ እደውልልካለሁ። እኔ ቆንጆ አይ ቀንተ ነው እንዴ? ጆ ወንድሜ እኮ ነው አይደል እንዴ? አይ እኔ ስነስፋፈቅ አንዳንድ ጊዜ የምታወራቸው ነገሮች ቁም ነገር የሌላቸው ናቸው። ስርዓት ይኖርሻል። እኔ በጣም በስርዓት ወጥሮ ያለው የኔ ፍቅር እና ደግሞ እንትን መሄድ ፈልጋለሁ። እሱ ያለኝ ቦታ ራሱ መሄድ ፈልጋለሁ። እንሂድ ያለኝ ቦታ በነገር አንተ ራሱ በቃ ብትሄድ ደስ ይለኝ ነበረ። ግን ደግሞ እሱ አይሄድም። አሁን ለሁለት ብቻ ነው የምንሄደው። አዎ ፕላናችንም እንደዛ ስለሆነ የተነጋገርነው እንደዛ ነው። ወይ አልፈቀድኩኝም። ስነስርዓትሽን ይዘሽ ወደ ቤት ግቢ። ቻው። ስለዚህ አልፈቀድኩም እኮ እንሄዳለን ማለት እኔ ቆይ በመጀመሪያ ደረጃ ጆሲ አንተ የኔ ጓደኛ ነህ። እንደዚህ አይነት ነገር እኔ ምን ባንተ ላይ ቢሆን ደስተኛ ነህ እንዴ? ምን ችግር አለ? መልካም ነገር እንደዚህ ማሰብ ምን ችግር አለ? እኔን አላመንከኝም ነው አንተ? እኔ መልካም ነገር ነው ያለው። ለማመን አይደለም አንተ አይደለም አንተ ትቻት ለእንስሳ መኛት አልሄድም። ገባክ? ከእንስሳ አትሻልም እያልከኝ ነው አንተ? እኔ እንደዛ ነው ያስቀየመህ ነው? አይ እንደዛ ማለት ሰማይ ለፍቅረኛ እኔ መልካም ነገር ባሰብኩበት ነው። አይ ወንድሜ እንዴ እንደዛማ ሊሰማህ አይገባም። አብርሽ እኔ እኮ ፍቅረኛ ነው ብትይዘኝ ምን ችግር አለው? አይ በጣም እያናደድከኝ ነው ወንድሜ ነው። እሺ ሲከፋኝ ምናምን ከጎን የሚሆን ሰው ነው እና ላዝናናሽ ምናምን ስላለኝ ቅር አለክ? ማንኛውም ወደ ቤት ግቢና ቤት ነው ከናፈኩ ደውልልካለሁ አልኩ አይደል እንዴ? ኤርሚ ታዩ በቃ ልገኙ ነኝ እንበይ እኛ ሄደን አሳባት ያማል እንዴ? አቻራት እኔ አልሰብኳትም እንዴ? ሰማኝ። እሺ አሁን በቃ አሁን ትስማማለህ እንዴ? አይደለም ምንድን እኮ ስነ ስርዓት ነው በቃ አትንካት። ያሞል እንዴ? ጤነኛ አይደለ? እንዳትነካት። እሺ እኔ አልነካትም፣ ግን የፈቀደችው ቦታ ብትፈቅድም ባትፈቅድም እሄዳለሁ እያለች ነው አይደል? አላለችም እንዴ? ይሄ ባፏ ነው ያለችው። እያልሽ ነው ይሄ እንዴ? ሰማኝማ ይሄ ሰማኛለህ። አሁን ያለችው በእኔ ቁጥጥር ስር ነው። ገባክ? ማንም ሰው ደግሞ እኔን እንትን ሳልፈቅድለት ሄርሜላን አይደለም ሱቅ ይዞ መውጣት አይችልም እኮ። አይደለም ከሀገር ይዞ ራሷን ታውቃለች አይደል? ትልቅ ሰው እኮ ነኝ አይደል እንዴ? እንዴ እንደ ሕፃን ልጅ ነው እንዴ አብረሽ መታየት? ትልቅ ሰው ነው እኮ አይደል? እኔ እኮ የራሴ ስራ ያለኝ እንደገና ደግሞ ብንሄድም በራሴ መኪና ነው የምንሄደው። እሱም መንዳት ይችላል። አስፈላጊ ከሆነ ሹፌር ቀጥረን ዘና ብለን ነው የምንመጣው። እሺ ዋናው ቦታ ያምራል እንዴ? ኧረ በከፈለሽ ቆይ ለኔ ለምን እንሄድ አላልሽኝ እንዴ? ምን ችግር አለው? እኔ ወስዳት ሀሳቡን እስኪ አንተ ዝም በል እንዴ። ወይንም ሄድና እኔና እሷ እናውራ። እንዴ መሄድማ የለበትም አብረን ነው እኮ የምንሄደው። ስሚኝ እኔ እንደምረጥ ጠይቅሽኝ ከሀገር መውጣት ፍላጎት ካለሽ በዚህ ልክ መዝናናት ከማረክ ለኔ አጠይቅኝም እንዴ? እኔ ርቄሻለሁ እናት አይደለም ኤርሚ ስትሬስ ውስጥ ስለሆንሽ ለዚህ 3 ቀን እንደዚህ አብረን እንዝናና ሲለኝ ምን ቤት ነው ምን አገባውና ነው እሱ እንዴ? ወንድማችን አይደል እንዴ? ራሱን ፍቅረኛ ዝናና እዛ ከፈለገ እንዴታ ፍቅረኛ ነው ይዞ ሄደ። ለፍቅረኛሞች ምናምን እኮ አላወራውም እኔ እንዴ ምን ችግር? እሺ በቃ እህትህን አዝናና፣ እሷን ከምታዝናና ምን ችግር? ለሷ የምታወጣውን ገንዘብ ለእህት አውጣ። እኔ ችግር የለም ለሷ ባወጣ እኔ እህት ያለች እሷ እኮ ወይስ በስጋ ግዴታ እንትን መሆን አለብን ነው? የኔ ፍቅር አሁን በቃ ኖርማል ነገር ነው። ከወንድሜ ጋር ለ3 ቀን ዝናና ወይ ያልኩ ነው። ኤርሚ ወይ ተይው በቃ ይፍቀደኛ እንሄዳለን አይደል? በጣም ነው እንደ ወንድምሽ ነው። አዎ እኔ እንደ ወንድሜ ነው። ኧረ ከራሳችሁ ላይ መሰሰላል በጣም እንዴት እንደመጣም ስማኝማ። እዛ ምናልባት ከሄድን በኋላ የወንድምነት ስሜት ይቀየራል ይሆን? አይቀየርማ። ይቀየራል አይመስልም። አይ እኔ ምን ሊቀየር ስማኝ፣ አትፈልግማ? እኔ አልፈልግም። አይ በቃ አይቀየርም። ስማኝ እኮ ቤት እናወራለን። በቃ ችግር የለም እኮ ኤርሚ ተረጋጋ እኮ ነው። አንቺ ቤት ነው ኤርሚ ተይው፣ ልቀቂው በቃ። እንደዚህ ምን ትልብኝ አልፈልግም። ስማኝማ የኔ ፍቅር ዲስሪስፔክት እያረከኝ ነው። እሺ እንዴ እሺ ገርምሻል እንዴ? ልመታሽ እችላለሁ። ስርዓት ነው። አንተ ሴት ልጅ መታ አታውቅም። ልትመታኝ ማለት ነው። ባንቺ ጀምራለሁ። አታረገውም። አንተ በጣም ትዕግስተኛ ነህ የኔ ፍቅር፣ በጣም ትዕግስተኛ፣ በጣም ካልም ኩል የሆንክ ሰው ነው። ገባ? ገና ለገና ሄርሜላ ከጆጋ ለ3 ቀን ሌላ ቦታ ሄደች ብለህ ምናምን ከፈለግሽ አውሮፓ የምትችያለሽ። ለማንኛውም ቤት እናወራለን። አውሮፓ? እሺ ቪዛውን አስተካክልልኛ። እንዴ ሄርሜላ ዛሬ ትለኛለሽ? እኔ ለማሳበር ነው እንዴ ወጣሽው? እንዴ ምን ችግር አለ? አንዳንድ ነገሮችን በቅነት ብታስብልኝ ምን ችግር አለ? በጣም ነው ሊቀነውሽ አብርሃም ምን ችግር አለ? እንዴት እንደምዝናና ዋናው ቦታ ላይ የሚያምር ቦታ ፎቶ ምናምን ስነሳ ከዛ አንተ እዚህ ቁጭ ብለህ በኢንስታግራም ምናምን ስታይ እንዲህ ብዬ ነው ደግሞ የምነሳው። አይደለም ቆይ አንድ እንትን አለ። ፀጉሬን ግን መፍታት አለብኝ።
ፀጉሬን ፈታውና ፍሪዝ አደርገዋለሁ። ውሃ ውስጥ ስገባ ይበላሻል። እሺ ጆ ትጠብቀኛለህ? እሺ ፀጉር ቤት አታደርሰኝ? ኧረ የፈለግሽበት አደርስሻለሁ። በቃ ፀጉር ቤት ያደርሰኝና ከዛ ፀጉሬን ፍሪዝ እሰራዋለሁ ማለት ነው። ለምንድን ነው ፀጉር ቤት እሱ ይስታለሽ? ፀጉር ቤት ምን ችግር አለው? ወንድም አይደል? በቃ ይሄ ነው የፍቅር ነገር። ችግር አለ? የፍቅር ነገር እንዴት ደስ ይላል። ከዛ ማለት ነው ስማኝ፣ እንደ ሀሳብ ያስጨርሰኝ። ዋና ውስጥ እንዴት እንደምዋኝ ወይኔ ጉዴ! ወንድ ትንሽ ትልቅ የለውም ትላለች እናቴ። ለማንኛውም ይሄ የሚላ ቀልቡን ታይና በሌላ ነገር ነው እንደ አብርሃም እያሰብክ ያለው። አንተ አታምነኝም እንዴ? ከማመን ጋር የሚያነጋግረው እና ምን እያሰብክ ነው እንዴ? ወይ ደስ ሲል ሀሳብ በቃ እንደውም 3 ቀን ከምታደርግ 5 ቀን አድርጌው የኔ ፍቅር አንቺ ተዘናንተሽ ብትመጪ ደስ ይለኛል። ለምን 1 ወር ከዛ እየተባለ 3 ወር ከዛ አብራችሁ እዛው ለምን አትኖሩም ታዲያ? አየሩ ከተመቸንማ ደስ ይላል። አይ ከዛ አንተ ምን እንጠራለን? እሱ ግን ባይመጣ ይሻላል ካልሽ እሺ። እንደዚህ እየተቆጣ ያስከፋናል ካልሽ እሺ። ጤነኛ ነው ግን ዛሬ እንዴ ጤነኛ ስለሆንኩ መሰለኝ። አይ እሷ ጤነኛ አይደል? አታምናትም? መርቀናችሁ ነው የወጣችሁት ሁለታችሁ። ሲመረቀን እንዲህ ነው የሚሆነው። ምን አውቃለሁ አንተ ፍቅር እያስከፋኝ ነው። እኔ ፍላጎቴን ሁሉ ወደ ታች እያደረግክ ግን ምን ነው ፍላጎት ከሌላ ወንድ ጋር እሺ፣ እንደዛ ከሆነ እኔ አንቺ ሄደሽ ነኝ ችግር የለውም። እኔም ከሌላ ሴት ሌላ ሀገር ሄዳለሁ በቃ ለመዝናናት አይደለ? ማናት ሌላ ሴት እኮ ለመዝናናት ነው አይደለ? ችግር የለውም። እንደውም እየደወለች ነበር አንዷ በዚህ ሳምንት ድምጿ አላሰማሽ? አሰማር ከሀገር ይዛይ ወጣ ብላኝ ማናት ትደውል? ኧረ አንድ የሆነ ክላስሜት አለች አብረን የተማረንና ዛሬ ላይ ዩቲዩበር ስትሆን ሀብታም ስትሆን ምን ነው ታስከኛ አብርሽና አትጋብዘኝም ወይ? ጋብዛት አይድ ቆይ እንደዛ ማለት ነው። እንደዛ ሳይሆን ማናት ምን ችግር አለው? ይጋብዛ አይደለም እሱ እያለ ያለው እኮ እስካሁን ካንቺ ጋር ስለሆንኩ ነው እንጂ ብዙ ስልክ ማነሳው ስልክ አለ እያለ ነው። እና ኧረ በእናቱ ኤርሚ ችግር የለውም እኮ አንቺ ሄደሽ ማናት ደዋያዋ ማናት? 3 ቀን እኮ ነው ሄደሽ እስክትመጪ ድረስ እኔ እንደነገር 5 ቀንም ከቆየሁ 5 ቀን ልቆይ ነው። ለምን እንዴት ነው? እሺ አሁን ደውላ ነበር ያልከውን ስልክ አሳየኝ እንዴ? ምን ኧረ እባክህ የምር ነው እንደዚህ የምትለው? ስታስበው እኔ እሺ ምን ይመስልሃል? ማለት እሺ ምን አንዴ ቀለበት ማድረግህን አታውቅም እንዴ? እሷ እኮ አብረን እንዴ ሄርሜላ ወዴት እያመራሽ ነው? አብረን የተማረን ክላስሜት ነች እኮ ነው እንዴ? ከዛ ሁለታችሁ ልትዝናኑ እየሄዳችሁ ነው? ወይ በጣም ደስ ይላል። ራገ መንገሩን ጨርቅ ያርግላችሁ። በጉራገኛ ምንድን ነው የሚባለው? እግር እዲያፈር እንደዛ እንደዛ የጠበቀው። ቆይ ስማኝ አዳምጠኝ። በመጀመሪያ ለፊቷ ደውልላታ። ጆ ፍላጎት ምንድነው? እኔ እንድፈቅድ ነው አይደል የመጣ ስለሱ ፍላጎት ነውና ብትፈቅድም ባትፈቅድም እንሄዳለን። በቃ ሂዱ በቃ። እኔ አልሄድም ትቼዋለሁ። እንደዛ አይደለም። እኔ አልሄድም ትቼዋለሁ። አብሬክ ነው። ከዛ በኋላ 3 ቀንም 4 ቀንም ይዤ ልሄድ ያለችዋን ልጅ አብረሃት የተማርካት ክላስሜት ደብተር አንድ ላይ በስክሪፕቶ አንድ ላይ ጻፋችሁበት በዩኒፎርም አብራችሁ የተማራችኋት ልጅ አሳየኝ። ሄርሜላ ሰምኛለሽ? ጆ ፈቅጃለሁ። ሂዱ በቃ። አንድ ጊዜ እኮ መች ነው የምትሄዱት? መች ነው ነገ? መልካም ጆ ምን ሆነሃል? እንደዛ ትበለው ነው ያለኝ። እኔ ይቅርብኝ በቃ አልፈልግም። ተውኩት። ትቼዋለሁ። መሄዱንም ትቼዋለሁ። ያው ሁሉ ወጣ ነው። ምን ይቅር ችግር የለውም። መመለስ ቀላል ነው። ከዛ ባለፈ ግን አሁን ደወለችልኝ እያልክ ያላት ልጅ አሳየኝ። እኔ የኔን እግር ጠብቃ ነው እንዴ የምትደውልልህ? ኖ እና መጀመሪያ ይሄን ሐሳብ አታመጣም? ጆ ይሄን ሐሳብ ሲያመጣ ነው እኛ እንሄዳለን ስንል ነው እንደዚህ እሷን እንትን ለማለት። ኧረ አይደለም። መጀመሪያ ለምን አትልም ነበር? በቃ ይቅርታ ነው ችግር የለውም። በቃ ላልሄድም እችላለሁ። ሂዱ በቃ እናንተ ነገ እኮ ማናት አሁን የምትደውልልህ ነው እያልኩ ያለው። ትደውልላታለሁ ምናምን እያልክ ያለው ማናት? እሺ ስሟን ብቻ ንገረኝ። ችግር የለውም ስሟን ብቻ። እንደ እህቴ ማያት ናት። አሁን አንቺና ጆ እህትና ወንድም ናችሁ አይደል? በጣም እኛ እንደዛ ስላልን ነው አንተ እህቴ ናት ያለው። ኧረ አይደለም እንደዛ አይደለም። እኔ ትቼዋለሁ። በቃ ቀንተ ነው። ምንም የሚያስቀና ነገር እኮ የለም። እህቴ ናት አይደል? እሷ ነች እኮ እንደውም የቀነቀናሽ እንደ ሄርሚ ቀናሽ እንደ ኧረ እባክህ። አይ ቀንተሻል። ቀንተሻል ሄርሚ። በጣም ሄርሚ ቀንተሻል። እኔ ትዝም አትለኝም እባክህ። ቀንተሻል። ስለዚህ እንደውም ሻይ ቡና ልበልህ ስላለችኝ ቀርመን አሁን መቼ ነው ያለችኝ? ኧረ ይሄድ ተይው። እንደውም ቆየ በጣም ስማኝ። መቼ ነው ያለችኝ እንደዛ? ቆይ ስማኝ አንዴ ስማኝ። ቆይ እኔ ልደፋለህ። እሺ ማን የደወለችልሽ? በቃ እሺ ልደፋለሁ። ሀሳቡን እንዴ ያወጣ ነው ወጪውስ ምንድን ነው? አይ እኛው ቀን ነው እንደዚህ አይነት ስሜትም አልተሰማንም። ፓንክ ልናደርግ አስበን ነበረ። ተውኩት በቃ በብድር ግን ጭንቅላቴ ላይ ተረብሻለሁ። ማናት እየደወለችልኝ ነበረች። እኛ ፕራንክ ልናደርግ ነው። አውጣውና ስልክን አሳየኝ። ፕራንክ ልናደርግ ነው? አዎ ነው እንዴ? ያሳያል። ጌታን ፕራንክ ልናደርግ ነው። እንደዛ ሐሳብ መጀመሪያ ባለፈው ፕራንክ ስላደረግኝ ለዛ ምላሽ የሚሆን ፕራንክ ላደርግ አስቤኝ፣ አንተ ግን ስልክ አውጥተህ ተፈላጊ እንደሆን ካሳየኝ አይደል?
ማንም ትፈልጋ አሳየኝ። እኔም ፕራንክ ላረጋችሁ። ኧረ በጣም አይነ ስቧን ነው ማጠፋላት እንጂ ጌታም ፕራንክ ነው። ማንም አልደወለልኝም ስልኬ ላይ አውጣና አሳየኝ። ይኸው ጌታን ማንም አልደወለልኝም። አምናለሁ እኮ ግን እንደዚህ ከሆነ እኮ ባንነግረው ይሻላል። እኛ ፕራንክ አይደለም ያደረግነው እና እንዴ ከሴት ስልክ ደወለችልኝ ስትል ነው እንጂ እናንተ ሀሳባችን አልተወማ። እንሄዳለን። አንድ ነገር ልንገርሽ፣ አብርሃምን ፕራንክ ማድረግ ማለት እንደዚህ ቀላል አይደለም። ገባሽ? እኔ ጆን አላጣውም። የፈለገ ቢሆን አውቄ ነው ፕራንክ ይሆንኩላችሁ። ሲቀጥል ደግሞ ኧረ ዝም በይ። ሲቀጥል ደግሞ ማናት የደወለችው? ማናት 3 ቀን ይዤ እሄዳለሁ ያለችው? በጣም ፕራንክ ነው። እኔም ፕራንክ ላረጋችሁ ብዬ ነው ስላወቅኩባችሁ ፕራንክ ላረጋችሁ ብዬ። አታውቅም ማለት አታውቅም ካላወቅሽ። ለማንኛውም እኔን ፕራንክ ማድረግ አይደለም እንዴ ቆረጥ አደረገህ እኮ እግዚአብሔርን የምሬን ነው። እና ደግሞ እንደማትጨክን ግን አያ ብዙ ፈላጊ ስላለው ልቤ በቃ ይሄ ልጅ ወደ ሪላ መረረን ምናምን ብዬ ነው። ለማንኛውም ተበልተሻል። እሺ አንተ ነው ያስበላኝ። ሲጀመር ራስሽ ነሽ እንዴ እልህ ያዘሽ እኮ አይደለም እንዴ በቀልድ ያጡት ነው የሚባለው። እንደዛ እንዳይሆንብኝ ረጅም መቀለድ ከበደኝ እኮ። ጥሩ ነበር። ከዛስ እምባዬን ትመልሰዋለህ አንተ። አይ እኔም ፕራንክ ማድረግ እንደዚህ ቀላል አይደለም። እሺ ስለዚህ ለቀልድ ግን ሁለተኛ ነበር እንትና ደወለችልኝ የሆነች ምንድነው ክላስሜቴ ምናምን እንዳትለኝ። ሁለተኛ ተናደድሽ? ቀላሽ ጌታም አልምልህ ቀንተሻል። ኤርሚ ቀንተሻል። አልቀናውም እባክህ ቀንተሻል። እኔ እዛ መጥፎ ነገር አይደለም። አንተ ደስከው እንዴ? ስለዚህ ቀንታለች። እንደዛ አይደለም ጌታም ጆኒ እኔ ሸጥከኝ እኮ ነው እንዴ? ቀንተሽ ነው አስበላኝ። ቀንቷላ እሱም ቀንቷላ። ናግጭ እሺ ከሁለታችሁ አልወጣም። ስለዚህ አሞናዬ ፍራንክ እንዳው የተደረገችው እሷ ነች። እሷ ባታስበላኝማ እኛ ነበር እኮ በቃ ተበላች እኮ። እኔ ደግሞ በቃ ነገርኩህ እኮ ምን ብዙ ፈላጊ ስላለ ላጥ የምትልብኝ መስሎኝ ነው። እኔ መልሰው ነበር። እኔ መዛጋ ሲደርስ እንደዚህ ጋር አታስቢ። እኔ ቆይ ማንም እንደዛ ፈላጊ ስላለኝ ማንም ሴት ጋር ዝም ብዬ መሄድ ነው እንዴ? እኮ ብዙ ፈላጊ አለ። ልቀቀኝ ነው አብረሽ። እኔ መሰክርለታለሁ። ምን የትም አይደል? ዋው ሴቶች እኮ ከብዙ ስቃይ መከራ መሃል ፈትኜሻለሁ፣ አግኝቼሻለሁ። እሺ እንዴ ነው እንደዚህ ትፈሪያለሽ እንዴ? ኧረ መፍራት አይደለም ላይ ቶሎ ሴት ነገር ሆኖብሽ ነው እንጂ ታጥሻል። ወንድ ቢሆን እኮ እንደዚህ አይደለም። ኧረ ነው እንዴ? አይ እንደዛ ሳይሆን የምር ነው። እኔ እኮ ከብዙ ሴቶች መርጬሽ ነው አንቺን እንትን ያልኩት አይደል? እሱማ ግልጽ ነው እኮ። ግን አንዳንዴ በቃ ሸወዱብኝ ይሁን አታለሉት ይሁን እላለሁ። በዚህ ልክ ማን አባቷ ነው የምታምታታለኝ? ማንሽ? እና ደግሞ ከዚህ በኋላ ቀለበቴን እዚህ ጋር እንድታረግልኝ ፈልጋለሁ። የማን የኔ ይሄ እንደዚህ አይነት እኔ ሌላ አርግልህ እዚህ ጋር እዚህ ጋር ደግሞ የኔን ስም ከዛ ማንም አይነቀው። ይነቀሳል። አዎ ተነቀሰኝ። እንደውም ምንሽ ተነቀሰኝ። የኔን ስም ነው አለ እንዴ? ለማንኛውም እኔ አልቻልኩም። ነገሩ ወዴት እያመራ ነው? ያያችሁልኝ ነው። ተነቀሰኝ ማለት እኔ ጃንታ አማርኛ ነው። ለማንኛውም መድገም አያስፈልግም። ከባድ ሰው ነው አብርሃም። ግን ፍራንኩ ተሳክቶልናል ብዬ አስባለሁ። ተሳካለት እንጂ አብርሃም ተሳክቶለታል። ግን አልቀናም እኮ ግን አንተ ማን ስለሆንክ ነው? አቤት በቃ እንዳውን ድረስ ላሳይ እንዴት እንዳልክ። አንተ ማን ስለሆንክ ነው? እኔ በድዬሽ ነው? እኔ ከሀገር እንውጣ ብለሽ አትፈል ያንተም ማለሽ። ለማንኛውም ስለዚህ ጋይስ እኔ ነኝ ያሸነፍኩት። አሁን ለተሸነፍሽበት ፕራንክ ለተደረግሽበት እሺ በመንገድ ላይ ተጠልሽና በእግርሽ ወደ ቤት ትይያለሽ። መኪናሽን ተጎዳኸኝ። በስመ አብ ጎዳኸኝ። እሺ እንግዲህ የኔም ፕራንክ የአብርሃም ደግሞ ሳያስበው ፕራንክ የተሳካልናል ብዬ አስባለሁ። መልካም ጊዜ ባይ